ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን እንዲወላችሁ እሞኝላችሁ አለበሲች ስትጎንዶሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮሉ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ እጅግ በጣም አሳፋሪውና አሳዛኙን የሳውዲ አረቢያ መሪዎች ድርጊት ነው። እንግዲህ ሳውዲ አረቢያ መሪዎች ምን እያደረጉ እንደሆነ በውል የሚያውቁት አይመስልም። ወደ እብደት እየገቡ ነው። እንደምታውቁት እንግዲህ ሳውዲ አረቢያ በመላ ዓለም ከሚያስከብራት ዋነኛ ጉዳዮች አንደኛው መንፈሳዊ ማንነቷ ነው። እንግዲህ በመላው የዓለም ሙስሊም ህብረተሰብ ዘንድ ሳውዲ አረቢያ በትልቅ ቅድስና ስፍራነቷ ነው የምትታወቀው። ነገር ግን ይህን ክብራቸውን ይህን ልዕልናቸውን በምናምንቴና በቆሻሻ ጉዳይ ለመለወጥ የሚያደርጉት ሙከራ እጅግ በጣም የሚያሳፍርና የሚያሳዝን ነው። ሁልጊዜ እንደምለው የዓለም መሪዎች ግማሹን ህዝብ በሚሊታሪ ኃይል ጨፍልቀው ደፍጥጠው ይዛሉ፣ ግማሹን ህዝብ ደግሞ በገንዘብ በፋይናንስ ተጽዕኖ ጨፍልቀው ጨፍድደው ይዛሉ፣ ግማሹን ህዝብ ደግሞ ባህሉና ማንነቱን እንዲያጣ ነው የሚያደርጉት። ማንነቱን እንዲያጣ የሳውዲ አረቢያ ትልቁ ክብራ ነዳጃና ገንዘቧ ብቻ አልነበረም፣ መንፈሳዊ ማንነቷ ነበር። የሳውዲ አረቢያ በዓለም ደረጃ ተደማጭ ተፈሪና ተከባሪ ያደረጋት አንደኛውና ትልቁ ሚስጥር በመላው ዓለም እስልምና ጋር በተገናኘ ያላት የቅድስና ዋጋ ነበር። ነገር ግን ሳውዲያዎቹ በጥጋብ ተነሳስተው ይህን ማንነታቸውን ይህን ክብራቸውን አሳልፈው እየሰጡ ይመስላል። ቻይኖቹ እንደምታውቁት እንግዲህ ራሳቸውን ለመከላከል ከሚያደርጉት ብዙ ጥረት ውስጥ አንደኛው ሃይፐርሶኒክ ሚሳኤል ይሰራሉ። እጅግ በጣም የተራቀቁ ፋይተር ጆቶችን ይሰራሉ። ኒውክሌር ቦምቦችን ይሰራሉ። ራሽያኖቹ ቻይኖችም የተለያየ ዓለም ራሱን ለመጠበቅ ብዙ ጥልቅ ምርምር በማድረግ ከባባድ መሳሪያዎችን ይሰራሉ። ነገር ግን ከዚህ በላይ ባህላቸውን ይጠብቃሉ፣ ማንነታችን ይጠብቃሉ። ቻይኖች እጅግ በጣም ጥብቅ የሆነ ቁጥጥር አላቸው፣ ህዝቡ ከማንነቱና ከክብሩ እንዳይወጣ። ራሽያኖቹም እንደዚህ፣ ኢራኖቹም እንደዚህ፣ ሰሜን ኮሪያኖቹም እንደዚህ። ምክንያቱም ባህሉና ማንነቱ ሃይማኖቱና መንፈሳዊ ልዕልና የተወሰደ ህዝብ በቀላሉ ባሪያ ይሆናል። ሳዑዲ ላይ እየተደረገ ያለ ይሄ ነው። ሳዑዲ አረቢያ አሁን እንግዲህ መጠጥ ለቱሪስቶች መጠጣት ለሚፈልጉ ቱሪስቶች መጠጥ ይፎቀር ተብሎ ሳዑዲ ውስኪ የሚጠጣበት ወድካ የሚጠጣበት ሰው የፈለገውን የሚጠጣበትን እድል አመቻችቷል የሳዑዲ መንግስት። ጭፈራ እንደነ ካርዲቢ ያሉ ወፈፌዎች በመላ ዓለም ህዝብ ዘንድ በታላቅ ቅድስና የምትጠራ ሳዑዲ አረቢያ፣ በመላ ዓለም ሙስሊሞች ዘንድ በታላቅ ቅድስና የምትጠራ ሳዑዲ አረቢያ የእብዶች መናኸሪያ እንድትሆን ኮንሰርት እንግዲህ ምናልባት ኮንሰርቱን የተወሰነ በጨረፍታ እንኳን አይታችሁት ከሆነ የሲኦል ምሳሌ ያለው ዙሪያን እሳት በስክሪን ዙሪያን እሳት የሲኦል እሳት የሚመስል እንዲነድ ተደርጎ በጣም ዞግናኝ አስፈሪ የሚመስል አስፈሪ የሆነ ባክግራውንድ ነበር እና ይሄ ምንድነው ሳውዲዎችን ምንድነው ጎርፍ ሲወስድ እያሳሳቀ ነው። የሳውዲ ልዕልና ተቀባይነት ከመላው የሙስሊም ህዝብ ዘንድ እንዲወርድ ይሄንን የሳውዲ አረቢያ መሪዎች ይሄን የፈቀድንበት ምክንያት ምንድነው ያሉት? ለቱሪስት መስህብ እንዲሆን። በጭፈራ የሚመጣ ቱሪስት ለምን ባናቱ አይተከልም? ለምን አይጠፋም? ለምን አይደወሰሰም? ሳውዲ አረቢያ የቱሪስት እጥረት የለባትም። እውነቱ ለመነጋገር ካርዲቢ ወይ ደግሞ ቢየንሴ ወይ ደግሞ ሌዲ ጋጋ መጣ አንዱ ቀን ስላንጋጋቸው አይደለም። እና በጣም አሳፋሪ ነው። ዓለምን ከሚገዙበት አንደኛው መንገድ ይሄ ከማንነት ማስወጣት። ብዙ ጊዜ እኛ ማህበራዊ ሚዲያ ላይ መታ እንደ ግለሰቦችን ስንከላከል ወይም ስንሞግት ብዙ ሰዎች ችግራችን የሚመስለው ከግለሰብ አይደለም። ለምሳሌ ካርዲቢ እኮ ግለሰብ ነች፣ ቢዮንሴም ግለሰብ ነች። ነገር ግን ሃይማኖቱ ጥብቅ የሆነ ህዝብ መካከል ሄዳ የምትፈጥረው ነገር እጅግ በጣም አደገኛ ነው። ይሄ ሙስሊሙ ማህበረሰብ እንደምታውቁት በጣም ጥብቅ የሆነ መንፈሳዊ መንገድ ያለው የራሱ የሆነ ባህል የራሱ ማንነት ያለው ህዝብ ነው። ይሄ ህዝብ እጅግ በጣም የተለየ የተፈጥሮ ስጦታ ያለው ነው። ይህን የተፈጥሮ ስጦታውን እንዳይጠቀም ናቹራል ሪሶርስን እንዳይጠቀም ለማድረግ በእርስ በርስ ብጥብጥ ከባህሉ እንዲወጣ ከሃይማኖቱ እንዲያፈነግጥ እና እርስ በርሱ እንዲፈራራ እንደምታውቁት ሳዑዲን ከነ ኢራንና ዙሪያ ካሉ ሙስሊም አገሮች ጋር ያጠማመዱት አውሮፓኖችና አሜሪካኖች ናቸው። በፍርሃት ኢራን እንዳታጠቃኝ፣ እኮሌ እንዳያጠቃኝ፣ ቱርክ እንዳያጠቃኝ፣ እኮሌ እንዳያጠቃኝ በሚል ሳይወዱ በግድ ሂዶ ከአሜሪካ እንዲጣበቁ ሙስሊም ወንድሞቻቸው ጋር እንዲፈራር ያደርጋሉ። ስለዚህ
ህዝብን ከባህሉ ከሃይማኖቱ ከማንነቱ ማስወጣት የባርነት ግማሽ መንገድ ነው። ለዚህ ነው ራሽያስ ከፍተኛ ቁጥጥር ይደረጋል። ቻይናስ ከፍተኛ፣ ጃፓኖቹ ፍጹም ባህላቸውና ማንነታቸውን ሳይተው የሰለጠኑ፣ ቻይኖቹ ማንነታቸውን ሳይተው የሰለጠኑ፣ ሰሜን ኮሪያኖቹ እንደዚህ፣ ኮሪያኖቹም እንደዚህ፣ ጃፓኖቹም እንደዚህ። እኛ ግን ሳንሰለጥን ከባህላችን ወጥተናል። ቀኝ ግዛት አልተገዛንም። ነገር ግን ቀኝ ግዛት ከተገዙ ህዝቦች በላይ ማንነታችን፣ ባህላችን፣ ሃይማኖታችን አሳልፈን የሰጠን በመሆናችን ምክንያት አሁን የምታዩት አይነት ቀውስ እየተፈጠረ ነው። ጎርፍ ሲወስድ እያሳሰቀ ስለሆነ ሳውዲ አረቢያ ላይ የምታዩት ነገር ቀድሞ አፍሪካ ላይ የተሰራ ነው። እዛ አብዛኛው አፍሪካዊ መልኩን ጥቁርነትን የሚጠላ የሚፈራ፣ ፀጉር የሚቀጥል፣ ፊቱን ቀለም ነጭ ለመሆን ቀለም የሚለቆልቅ፣ ከማንነቱ የወጣ ከባህሉ ያፈነገጠ ጭንጋፍ እየበዛ መጣ። ይሄ ምንድነው? ይህን ህዝብ በቀላሉ ለመግዛት ከግማሽ መንገድ በላይ ሂደዋል አውሮፓውያኖች፣ ከግማሽ መንገድ በላይ ሂደዋል አሜሪካኖች። አሁን ሊቆለበስ ወደማይችልበት ደረጃ አድርሰውታል። ሳውዲ ላይ የተሰራ ይሄ ነው። ሙስሊሙ ማህበረሰብ ላይ ሳውዲ የነበረ ተጽዕኖ፣ ምክንያቱም ሳውዲ ውስጥ ውስኪ ከተጠጣ የፈረንጅ አረቂ ማለት ነው፣ ውስኪ ሞጠጥ ከተጠጣ፣ ኮንሰርት ከተደረገ በመላ ዓለም የነበራትን ልዕልና ታጣለች። ሳውዲ በደንብ አድምተው የሰሩት ነው። እና አልፎ ተርፎ አይታችሁ ከሆነ ማሻአላ ብላ ያሾፈችበት መንገድ፣ አሰላሙ አለይኩም ብላ ያሾፈችበት መንገድ፣ የተሳለቀችበት መንገድ እና ስትገባ ኢጃብ እንድትለብስ የተደረገበት፣ ኮንሰርት ላይ ገብታ እንድታብድ የተደረገበት እያንዳንዱ ነገር የተጠና። ነገር ግን ሆዳም መሪ እስካለ ድረስ አገሩን በቤሳቤስትን አሳልፎ ይሰጣል። ክብሩን በቤሳቤስት አሳልፎ ይሰጣል፣ የሱ ስልጣን እንዳይነካ። ስለዚህ የሳውዲ ልዑል የሚሰሩት ነገር በሙሉ እጅግ በጣም አሳፋሪ፣ ምናልባት ሳውዲን ዋጋ ለማስከፈል ብዙ ዘመን የማይፈጅ። ኢራኖቹ ተፈርተው ተከብረው የኖሩበት ዋና ምክንያት ባህላቸውን መጠበቃቸው። እስራኤሎቹ በቤት እንኳን በእስራኤል ምድር ላይ በሌላው ዓለም የተበተኑ እስራኤላውያን እንኳን ማንነታቸውን ሃይማኖታቸውን አይለቁም። ቻይኖቹም እንደዚህ፣ ጃፓኖችን በዓለም ላይ ሀያል የምትለው ህዝብ ማንነቱን አይለቅም። ማንነቱን የሚለቅ የአፍሪካ ህዝብ፣ ማንነቱን የሚለቅ የአረብ ህዝብ እንደምታየት በቀላሉ ለባርነት፣ ለሞት፣ ለእልቂት ይደረጋል። እንደ ቀልድ ማለት እንደ ቀልድ አገር ይፈርሳል። እንደ ቀልድ ሳውዲ አሁን የትሪሊዮን ዶላር ጌቶች በመሆናቸው ምክንያት ገንዘባቸው የፈለገውን ማድረግ የሚችልበት ሁኔታ ላይ ስለተደረሰ አሁን ከሳውዲ ጋር ማንም ውጊያ ውስጥ አይገባም። ምክንያቱም በገንዘባቸው የፈለጉትን ተዋጊ ኃይል መግዛት ይችላሉ። የፈለጉትን ጦር መሳሪያ መግዛት ይችላሉ። ሳውዲዎችን በገንዘብ እንዳይታለሉ አንተን እነሱ መግዛት የሚችሉበት የኢኮኖሚ አቅም ላይ ደርሰዋል። ስለዚህ ሳውዲን ምንድነው ማድረግ የሚቻለው? በዘላቂነት እያረፉ ለመብላትና ለመጋት የሚያስችለው የሳውዲን መንፈሳዊ ልዕልና ማውረድ፣ በዓለም ደረጃ በመንፈሳዊ መንገድ የሚፈጥሩትን በጎ ተጽዕኖት ማጥፋት፣ ማንኳሰስ። ከዛ በቀላሉ ባሪያ ትሆናለህ። ምን ችግር አለ? በቀላሉ ባሪያ ትሆናለህ። መጀመሪያ አጋሮች እንዲንቁ ይደረጋል። ሌላው ሙስሊም ዓለም እንዴት ታላቁ የቅድስና ቦታ ይዛ ሳውዲ አረቂ፣ መጠጥ፣ ቮድካ ትፈቅዳለች፣ ቢራ ትፈቅዳለች የሚለው ንቀት ከወንድም ህዝቦች እንዲመጣ ይደረጋል። ቀጥሎ ደግሞ ለሳውዲ የጭፈራና የእብደት ማዕከል በመሆኗ ምክንያት ለምንድን ይሄ የሆነው የሚለው አሁንም ሌላ ንቀት እንዲመጣ ይደረጋል። ከወንድም አጋር ህዝቦች ጋር መገፋት ውስጥ እንዲገባ ይደረጋል ማለት ነው። ጠላት ብዙ እንድትሆን ከዚህም ከዛም ሳትሆን አየር ላይ እንድትንሳፈፍ ሊያስደርግ የሚችል ችግር ውስጥ ይገባል ማለት ነው። እና ባህል ማንነትን ጠብቆ መኖር ከኒኩለር በላይ ትልቅ አቅም አለው የሚል ሀሳብ አለ። ይሄን ሀሳብ ነው
ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ